ከዛ ቢስሚላህ ብለህ ነው የምትጀምረውና አዑዙ ቢላህ የሚለው ቃላት ወይስ ትርጉሙን በትክክል ስላልተረዳሁት ነው? ጥያቄ ግልጽ አይደለም ነው እያልኩ ያለሁት። አሁን ሶላት ስንሰግድ ለምሳሌ ቁርአን ስንቀራ አዑዙ ቢላህ ሚነሽ ሸይጧን ረጂም ነው እንላለን። እሺ ብላህ ማለት አይደል? እሺ እኮ ስለዚህ ሲያዛጋን እንዴት ነው ሶላት ላይ በአፋችን ሊገባ የሚችለው? አሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚያ ካመንካቸው፣ ካላመንክ እኔ ምንም ማድረግ አልችልም። እኮ ይገባል ማለት እና ታዲያ እንዴት ነው መከላከል የምንችለው? መከላከል የምንችለው ብቸኛው አማራጭ አፋችንን መዝጋት ብቻ ነው በእጃችን? እንደሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሺ የቅድሙ ግልጽ እንዲሆንልኝ ለምሳሌ አንድ ሰው ሸሃዳ አድርጎ ከሞተ ጀነት ይገባል። ተረዳኸኝ? እና ቅድም አሁን የሆነ እሳት ያስገባዋል ራሱን ካጠፋ ያልከው ግልጽ አልሆነልኝም እና ይሄንን አብራራልኝና እንዲቀጥሉ ሌሎች። ይፈልግ ሰውየው ኃጢአት እንዲሰራ እሳት አይገባም ላይ ስላለ አምሮ ሂሳብ የለም። እኔ ከፈለኩ ለምሳሌ ሰውየው ራሱን ለማጥፋት ፈለገ፣ ራሱን እየቦጨቀ ስለዚህ ላ ኢላሀ ኢለላህ ብያለሁና አልከታም በዚያ ራስን በማጥፋቴ እንደዚህ ብሎ ሂሳብ የለም። የተሳሳተ እንትን ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ የጀሃነም እሳት ነው ብሎ ተናገሩ። ራስን አታጥፋ ወደ ጀሃነም ትሄዳለህ። እሺ ራሴን ላጥፋና ላ ኢላሀ ኢለላህ ምን አልክ? ተደራርበው ጥያቄ ያለው ሰው አለ? ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነው። እሺ በሰው ስልክ ገባሁት። አሁን የሆነ ልጅ ነበረ ጓደኛዬ ነው፣ እሱ ሙስሊም አይደለም። ከዛ የሚያሳምን ቁርአንን እስልምናን ለመቀበል የሆነ መመሪያ ስጠኝ ያለ ነው። ስለሌለኝ ምንም ማናገር አልቻልኩም። እሱን ነበር ለመጠየቅ ስለ እስልምና ለማወቅ የፈለጉት ማለት ነው። ቁርአን ትክክለኛ ለመሆኑ ወይም እስልምና ትክክለኛ ለመሆኑ ከቁርአን አሳማኝ የሆነ ነገር ስትል የመጀመሪያና ትልቁ ነገር የነብያቶችን መንገድ ይዞ ነው የመጣው። ቁርአን የቀደሙትን የነብያቶች መንገድ ይዞ ነው የመጣው። ለዚህም ነው አላህ ሲናገር በቁርአን ላይ በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእርግጥም ሙሐመድ እውነትን ይዞላቸው ነው የመጣው፣ የቀደሙትንም ነብያቶች አረጋግጧቸዋል እያለ ይናገራል። ሌላ አማልክትን የሚሰብክ ቢሆን ኑሮ ቁርአን በፍጹም ሰዎች ሊቀበሉት አይገባም ነበር። ነገር ግን አብርሃም፣ ይስሐቅ፣ ያዕቆብን እንደ ጻድቅ አድርጎ አንስቶ እነዚህ የሰበኩትን አምላክ የሚሰብክ የሆነ መለኮት መሆኑ እውነት ላይ ለመሆኑ ትልቁ ማስረጃ እሱ ነው። አይሽ ሰላም አለይኩም። እሺ ጥያቄ ነበረኝ። ሰማችኋል? ይሰማል? ይሰማችኋል? ይሰማል? ጥያቄያችሁ ምንድን ነው? አይሰማም? ይሰማል። ጥያቄ ምንድን ነው? እሱን በባለፈው ከአህባሾች ጋር የሆነ ግንኙነት አድርጌ ነበረ። ከዛ ስላንተ ሲያወሩ ሰምቼ ጥሪ አድርገንለት ቀርጠዋል ብለው ሲያወሩ ሰማውና
በእግሩ በጉልበቱም በእጃችንም እንመጣለን እናንተ ጋር ቶሎ ለመድረስ አልኳቸው። ከዛ ወረበል ካባ ይመጣል አልኳቸው። እሺ በምን አይነት መንገድ ነው የሚመጣው ስላቸው ቪዲዮ ያድርግልህን አሉ። ጥሪ ሲያደርግ ቪዲዮ ያድርግልህን አሉ። ምን አልከኝ? الله نزله تحت አህባሾች ባለፈው ተወያየን እኮ ከእናንተና ከእፎይ ልዩነታችሁ ምን እንደሆነ አይለያዩም በአላህ ባህሪያቶች ላይ ያላቸው አመለካከት። ስለዚህ የእናንተ ተወካይ ሆኖ መጥቶ ተወያየ፣ አለቀ። ወይስ ድጋሚ ማድረግ ፈልጋችሁ ነው? ልዩነት የላቸውም እኮ በአላህ ባህሪያቶች ላይ። የአላህን ባህሪ ክርስቲያኖችም አህባሾችም ሸምጥጠው ክደዋል እንዴ? ድጋሚ ውይይት ይደረጋል እንዴ? አንድ አይነት ነው እምነታቸው። ወረበል ካባ አንድ አይነት ነው እምነታቸው። እሺ እምነታቸው አይለይም። ፊ ባቢል አስማኢ ወሲፋት አንድ ነው። ምክንያቱም ክርስቲያኖችም መጽሐፋቸው ላይ ያለውን ምሳሌ ነው ብለው ነው የሚያምኑት፣ ሸመጠጡ። አህባሾችም በቁርአን ላይ ያለውን ባህሪ ሁሉ ምሳሌ ነው ብለው ነው የሚያምኑት። እጅ የሚለውን እጅ ቀጥታ ብለን አንቀበልም ይላሉ። ታዲያስ አይ ቁዋ ኃይል ነው ብለን ነው እንትን የምንለው ይላሉ። ለዚያ ነው ከጎናቸው ሆናችሁ ስትጨፍር የነበራቸው። ምክንያቱም እምነታቸው ነው የሚገልጸው። ያ እኛ ደግሞ አላህ ስብሐነሁ ወተዓላ በቁርአን ላይ ያለውን አምነን የምንቀበልን። አህባሽ ካላህ መግባት ይችላል። አህባሽ ካላህ የተለየ እምነት አለ ከክርስቲያኖች የሚል ካለ በአላህ ባህሪያት ላይ ወላሂ መግባት ይችላል። አስገብት አንድ ቁጥር ይጻፍ። አህባሽ ካለ አህባሽ ሆኖ እኔ ከክርስቲያኖች በተለየ መልኩ ነው ስለ አምላክ የማምነው የሚል ካለ መግባት ይችላል። በፍጹም አይለያይም። ይሄን አሁን አረጋግጥላቸዋለሁ። እኛ እስከተባለ እኛ በነብያት መንገድ ላይ ነን። ነብያቶች ስለ አምላክ የነገሩንን አምነን እንቀበላለን። ገብቷችኋል? ነብያቶች ደግሞ ያንን ያልነገሩንን እንትን አንደ ከራሳችን አንናገርም። እሺ ጥያቄ ነው። ቀጥል ይችላል። ቀጥሉ። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። አንድ ጥያቄ ነበረኝ። ባለፈው ከሰለምኩ አሁን 7ኛ ቀኔ ነው ዛሬ። አባቴ ገዝቶ የሚመጣውን ስጋ መብላት እችላለሁ? አባቴ ክርስቲያን ነው? እሺ ክርስቲያኖች ያረዱትን እርድ ቢስሚላህ ብለው እስካላረዱ ድረስ አይበላም። የሀገራችን ክርስቲያኖች ደግሞ የአላህን ስም አይጠሩም ሲያርዱ። ስለዚህ አይበላም ባጭሩ። ይሰማል? እሺ ወንድሜ ስምም አልተቀየረልኝም፣ ግሩፕም አላስገባችሁኝም። ስም ሙሐመድ የሆነ ግሩፕ ደግሞ አድሚኖችና ግሩፕን አስገቡ። ግሩፕ አስገቡት አድሚኖች። እዚህ ቤት አድሚን የለም። ሚውት አድርጎ የሚጮህ ቦታ ያለን ሰው ይሰማል። የሚጮህ ቦታ ያለን ሰው ሚውት አድርጉ። የሚረብሽ ቦታ የሆነ ሰው ካለ ሚውት አድርጉ። ወርዶት እሺ የገባ ሰው አለ። አህባሽ ነው የገባ ሰው አለ። ገስት ላይ ሰው
አለ የገባ ባሻ የለም። ቅድም ገብቷል ስትሉ ስለነበር ነው። يسمى أتسمعون كلامي؟ እሺ ከተሰማ መቀጠል ትችላለህ። ልጆች ኔትወርክ እንደዚህ ነው። በቃ ለውጣ ደካማ ከሆነ የማይሰማ ከሆነ እሺ፣ ጥያቄ የሌለው ሰው አይግባ። ስም አውጣለት። ስም ሙሐመድ ሙሐመድ ብያለሁ። والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان ኔትወርክ ነው ይሻላል። እሺ ይሰማል።